ኧረ በእናትሽ ሜካፕ እንደፈደፍሽ ፋ ልበልለት ብዬ እኮ እንደዚህ እርድ ውስጥ የተንከባለሽ አይጥ እየመሰልሽ ነው። ይህ መስዬ በእናትሽ ምን ነው ዛሬን እንኳን ብትተኝ በእግዚአብሔር። አንተ ጫማውን አስተካክልልኝ እንጂ እኔ ደዋውዬ አንዳንድ ነገር አደርጋለሁ። ወላሂ እዚህ ጋር እኮ ነው እዚህ ጋር ከቻልሽ እራስሽ አስሪው። አስጨነቅን አይደል? ከዚህ በኋላ ሁለተኛ አንጣላምሽ። ደግሞ እኮ ትንሽ ነው የተጣላን። ትንሽ አይደለም ሰምቻችኋለሁ። ማሚ ጠላል ትሄዳለች። ልጇን ታቆነጃለች፣ ራሷን ግን ጥለዋለች። የጠራኸኝ ራሴን ስለመጣሌ ልትነግረኝ ነው? ከዚህ በላይ ጉዳት እንዳይደርስባት የሚፈልጉ ከሆነ ከልጁ ጋር መልሰው ማስታረቅ ይሻላል። ሰድባ አዋርዳ በሰው ፊት ያባረረችውን ሌባ ፍቅረኛዋን ነው አቅፈሽ ወደሬ ብዬ ማስታረቃት። ማሳረሙ ተረስት እናወራለን። የት ትምጣ? እሷ ልጁ እዚህ ቤት ባላት ደስ ይለኛል። ለመሆኑ እዚህ ቤት ስትመጣ ምን ትመስል እንደነበር ታስታውሳለህ? ከላይ እስከታች ጭቅቅት በጭቅቅት ሆነ። ይሄ ጉንጭ እንደ ጦር ሾሎ ሆነ ቆሞ የሚሄድ ሬሳ መስለ ነበር እኮ የመጣ። ለማንኛውም መልካም ቀንሽ። ሼባውን ግን ልብ ግዛ በሉት እንዴ! አንተ ራስህ ልብ ግዛ። ጎዶሎኔ ምን ይሻለኝ? ማማዬ እንቁላሎች ነበር ማለሽ። እዚህ ቤት አደገኛ ሌባ ገብቷል ማለት ነው። ደብል ኮኛክ ደረቁን አምጣልኝ። በቃ እሺ፣ ውሸቴን ነው። ጂንም ቢራም አፕሬቲቭም ጠጥቻለሁ። አፈርጠጣ አይገርም። ዶክተር ደውሎ እንዴ ሳይሰናበትን ሄደን ብላ አበደች። ስለይ በጣም ነው የገረመኝ። አይ በአንድ ሻት ፍቅር አስይዛት ነው። ኧረ እባክህ ወንድሜ፣ ሴትዮዋ እኮ እድሜዋን ጨርሳ ልቧ የግዱን ወደ ሚሚሮች በምን አቅም ፍቅር ይዛታል ብለህ። አይ ለፍቅር የሚሆን አቅም ይጠፋል ብለህ ነው? ፈለገ ቢሆን በእንደዚች አይነት አሮጊት እንዴት ትጠረጥረኛለህ? አይ ወንድሜ፣ አንተ ነገር ግራ ስለሆነ የፈለገ ግራ ቢሆን እሷን በፍቅር ላስባት አልችልም። እንዲያውም የሞተች እህቴን ስለምትመስለኝ ነው እኮ ደስ ያለች እንጂ። አየህ እንዲህ እኮ ነው በእህትነት ነው ብዙ ፍቅር የሚጀምረው። በዛም ነው። ወይ አብይ፣ ኧረ በእግዚአብሔር እንደው ሴትዮዋን ትልቅ ርዕስ አታድርጋት። እኔ የምልህ ኢሜል ያደረኩልህን የፕሮጀክቱን ፕሮፖዛል አነበብከው እንዴ? ኦ ቶም፣ አላየሁትም። በእናትህ ምን ማለት ነው አላየሁትም ማለት? ሶሪ፣ እኔ ያን ሁሉ ዶክመንት አገላብጬ ያዘጋጀሁትን አንተ ማየት ያቅታል? አም ሶሪ። እውነት ይኸው ስራ ላይ እኮ ሆኜ ነው። እኔ እንደዚህ አይነት ነገር አይገባኝም። ያልወደድከው እንደሆነ ንገረኝና አርፌ ልቀመጥ። ቶም፣ ምን ማለት ነው? ያለ ፊልድ ለእኔ ብለህ ይህን ያቀረብክልኝ ጥናታዊ ጽሑፍ እንዴት ብዬ ልጠላው ይችላል? እሺ፣ ዛሬውኑ አንብብና ስሜትን ንገረኝ። ጥሩ፣ መልካም፣ እነግርሃለሁ። እስከዛው ግን አንድ ኢንተርናሽናል የፋሽን ትርኢት እንደምናዘጋጅ የሚገልጽ አንድ ሰነድ አዘጋጅቻለሁ። በዚህ ወቅት እሱን ማቅረብ አስፈላጊ ነው? አዎ፣ በጣም ጥሩ መነቃቃት ከመፍጠሩን በተጨማሪ ልንሰራው ላሰብነው ድርጅታችንም ትልቅ መንገድ ይፈጥርልናል። መልካም ካልክ ጥሩ። ደስ ይለኛል። ቆይ ሰሞኑን ስልክ ስደውልልህ ስሜት ጥሩ አልነበረም። አሁንም ፊት ደስ አይልም። ከሳሩን ጋር ተጣልታችኋል እንዴ? ትንሽ ወይ ጣጣ። ቆይ እናንተ ነጋ ጠባ ጸባይ ሰለቻችሁም? ምን ታደርጓለህ እንግዲህ ላይችል አይሰጥም። አሁንስ ሁለታችሁም ታሳዝኑን ጀመር። እኔስ የሚያሳዝነኝ ያለ ኃጢአቱ የሚሰቃየው ልጄ ነው። ሌላውስ ጉዳይ አልነበረም። እሱን ተው።
አንዴ ፈርዶበታል። እናንተ ግን ፈጽሞ ሊቃና የማይችል ጎባጣ እናቃናለን ብላችሁ ነው የምትደክሙት። ምን ማለት ነው ሊቃና የማይችል ጎባጣ ማለት? የሚስትህ ቅናት ነው። በቃ እሱን ተው፣ በኋላ ትሰማና ተስማኛ። በቃ አልኩ። በቃ ቆይ እሱ አልቀናም ብላ ነው እንደምታስበው? በቃ አልኩ። ለምን ሌላ ርዕስ አንቀይርም? ሌላ ጨዋታ አንጫወትም? እውነቱን ምን ያህል በተሻሻው ልታመልጠው አትችልም። ደፍረህ ተጋፈጠው። አንተ ሰውዬ ያኔ ለሁለታችሁ የሚያገለግለው ብቸኛ መፍትሄ መለያየት መሆኑን ስትረዳ በቃ አልኩ። በቃ አንተ ሰውዬ አትጫዋ። እጮሃለሁ። እድሜ ዘላለሜም መስማት የማልፈልገውን መለያየት ፍቺ የሚባለውን ቃል ደግሜ ከምሰማ እጮሃለሁ። እና ፈጽሞ የማይቃና ጎባጣ ተሸክመት። አዎ ጎባጣውን ለማስተካከል እታገላለሁ እንጂ በፍጹም ስህተት የሆነውን ሀሳብ በፍጹም አስባለሁ። አይ አዲ እፈልግሻለሁ ስላልከኝ እኮ ነው። እቸኩላለሁ። ስራ ትችል የመጣሁት አዲ እንዴት ነሽ? ይገርምሻል፣ ሳይሽ የሆነ የተለየ ስሜት ነው የሚሰማው። ኧረ እባክህ በእውነት ነገሩን ግን ላውቋቻለሁ። ፍቅር ይዞኛል። አንተ እኮ ችግር አለ። ሁሉም ነገር ወደዛ ተወስዷል። ወይ የኔ ቆንጆ በበቀደሙ አሪፍ አዳር እኮ ሁሉን ነገር ጨርሰሽዋል። ምንም ችግር የለም። የኔ ብቻ ሳይሆን የሁሉም ይስተካከልልሻል። እሺ ቻው። እኔም በጣም ወድሻለሁ። እሺ እንዴ እስካሁን ድረስ አሉ እንዴ? እስከ መኖሬም ረስተኛል ማለት ነው? አይ መርሳት እንኳን ሳይሆን መቼም የመጣሁበትን ነገር ሳልጨርስ ወዴት ሄዳለሁ ብለህ ነው? እሺ ምንድን ነበር ጉዳዮት? በሉ እባላለሁ። የምሽት ተማሪ የህይወት አባት ነኝ። አሃ የዛች የጥጋበኛ አባት ነዎት? አይ ልጄ እንኳን ጥጋበኛ አይደለችው። ጥጋበኛ ናት። ያውም በማያገባት እየገባች መፈትፈት የምትወድ ጋጠ ወጥ። እንደው ለንግግር ትንሽ ለከት ብታደርግለት አይሻልም? ጭራሽ ልጆን አግድም አሳድገው የሚያስፈነጩብን ሳያንስ እርሶም ሊፎክሩ ይፈልጋሉ እንዴ? አይ አንተ እንጣጥ አልክ እንጂ እኔ እንኳን አልፎከርኩኝም። ፎከርኩ እንዴ? እሺ ቢሮ ይለቀው ይወጡልኝ። አልወጣም። ምን? የመጣሁበትን ጉዳይ ከስር መሰረቱ አጥንቼ ነው አንተ ጋር የመጣሁት። ባለጌውና ጥፋተኛው አንተ እንጂ የኔ ልጅ አይደለችም። ይሄ በጣም ትልቅ ድፍረት ነው። እሺ አሁን ምን ፈልገው መጡ? የኔ ልጅ ነፍሷንም ገለዋንም የምታከብር የጨዋ ልጅ ነች። አንተ ግን ስሟን ካልሆነ ነገር ጋር አንስተህ አቆሸሽከው። ስለዚህ አሁን ቅርታ ጠይቀህ ወደ ትምህርቷ እንድትመልሳት ልነግርህ ነው የመጣሁት። ተጫወት እንጂ አጎቴ። ምን ነው ዝም አልክ? እሺ እጫወታለሁ።
የልጅሽ ስም ማን ነበር? ማራኪ ተፈራ ነው ስሟ። ማራኪ ነበር ነው ስሙ? አልነበረም። አንተ የምታውቀው ሚጡ የሚለው የቤት ስሟን ነው። ዋና ስም የወጣላት አሁን ነው ትምህርት ቤት ስትገባ። ምን ደግሞ ከመቼው አደገችና ነው ትምህርት ቤት የገባችው? ኧረ እባክህን ጥህሎውን ብላ። እኔ እኮ ስለምትወደው ደስ ብሎ ትበላለህ ብዬ ነው የሰራሁት። አዎ እወዳለሁ። ነገር ግን አሁን ልበለው አልቻልኩም። ምን ነው? ያንቺ አይኖች በለቅሶ ብዛት እንዲቀልተው ፊትሽ እንዲጠቁር ሳይ እንዴት ይዋጥልኛል? እንዴት በለዋለሁ? ለነገሩ ታይ ስትለኝ መስማት ነበረብኝ። እሺ ባይሆን ቢራውን ጠጣው። ጽዮንዬ ጥያቄ እንደምጠይቅሽ እያወቅሽ መሸሽሽ ማዳስሽ መልሽልኝ። ምን ሆነሽ? ምንም አልሆንኩም አልኩህ እኮ አጎቴ። ምንም ስላልሆንሽ ነው አልቀሰሽ አይንሽ እንዲህ ይቀላው? ንገሪኝ እስኪ። አንቺ ብርቱ ልጅ ነሽ፣ እኔ አውቃለሁ። ታግለሽ ታሸንፊያለሽ እንጂ እንዲህ አትሸነፊም። ምን ሆነሻል? እኔ አልቻልኩም አጎቴ። ብዙ የጓጓሁለት ትዳሬ መጨረሻው በጣም እያስፈራኝ ነው እኮ። አታልቅሻ ታዲያ። ምንድን ነው ለቅሶ መፍትሄ ነው እኮ? እንዴት ብዬ ነው አለማልቀስ የምችለው? ሴትዬ ምን እያልሽ ነው? እናቴ እሷ ጋር እንዴ ደጋግማ እየለመነችኝ አስቀይሜያት የቀረሁት እኮ በሀገሬ ጥሩ ቤተሰብ መስርቼ ደስ ብሎኝ እኖራለሁ ብዬ ነበር እኮ። ዝም በይ አንቺ። ከእድሜሽ በላይ ስታስቢ ችግርን በጽናት ታግለሽ ስታሸንፊ እንጂ ስታለቅሽ ፈጽሞ አላውቅም። ጽዮን ማልቀስ ነው ጽዮን፣ ማልቀስ የለም። አንቺ ብርቱ ልጅ ነሽ። ታግለሽ ስታሸንፊ እንጂ ስታለቅሽ በፍጹም አላውቅሽ። አሁን ግን አቃተኝ። አሁን ግን ተሸነፍኩልህ አጎቴ። የለም መሸነፍ የሚባል ነገር የለም። በፍጹም መሸነፍ የሚባል ነገር የለም። ሽንፈት የለም። ስሚ፣ እህቶችሽና ጓደኞችሽ አሜሪካ ለድሎት ሲሄዱ አንቺ ግን እዚሁ ጸንተሽ እዚሁ እለወጣለሁ እዚሁ እሰራለሁ ብለሽ ያልሽ ብርቱ ሴት ነሽ። በጣም ቀልደኛ ነው ትባኮት። እኔ ጥጋቧ ስለበዛ መምህራንን አስተባብሬ ላስፈራራት ሳስብ አስፈራራት ህይወትን አንተ ነው የምታስፈራራት? እንዲህ ደፍረህ ብታደርግ እገድልሃለሁ። እንዲች ብለህ አንድ አይኔን አጠፋለሁ ብለህ ብትሰነዝር ፈጣሪ አይለመነኝ ደውሻ አጋድሜ እጄን ለመንግስት እሰጣለሁ። እኔ ከዚህ በላይ ከእብድ ጋር መነጋገር አልፈልግም። ምንድን ነው እሱ ነገሩ? አንተ እንኳን እንዳንተ አይነቱ ርካሽ ማንም በልሁን ተቀመጠበት ቦታ ጥሎት ሄዶ አያውቅም። አንድ ሰው ልብ ያርጉ። እኔ ነግሬዎታለሁ። አንተ የተማርክ ነህ፣ ኮሌጅ የበጠስክ የዶክተር ቆብ በክብር ያደረግክ ምሁር። ታዲያ የተማረ ሰው ይከበራል እንጂ የተማረ ሰው የተማረ ስብዕና ያለው ነው የሚከበረው። የአንተ አይነቱ አይደለም። አንተ እኮ ትምህርት ቤት ተመላለስክ እንጂ እውቀት የለህም፣ ስብዕና የለህም። የዘቀጥክ ነህ። አንተ እኮ ጣት ላይ ያለውን ቀለበት አርክሰህ እውቀትና ትምህርት ከአንተ የሚፈልጉት ልጆች የምትጎትት ወራዳ ከንቱ ነህ። ከአንተ የዶክተር ቆብ ይልቅ እቺ የኔ የጫማ ሰፊው ቆብ የበለጠ ክብር አላት። የበለጠ ክብር አላት። እሺ አሁን ጨረሱ? ጨረስኩ። አየህ፣ እኔ በልሁ ሌላ ነገር ባላቅ ባልማር ጥሩ ጫማ ሰፊ ነኝ። ስለዚህ እንደፎከርከው ልጄን አሳድመህ ከትምህርት ቤቷ ብታባረራት
ይህንን አለብላቢ ምላስህን ደረት ላይ በጥሩ ጅማት ነው እንደ ሜዳሊያ መሰፋለህ። ጨርሻለሁ። እና ተፈሪ ፍቅሩና መልካምነቱን ረስቶ አዲስ ባህሪ ያበቀለ ነው የምትይኝ? ኧረ እሱም እንቦጣው እና ታዲያ የሚወድሽ ባልሽ ካልተለወጠ ምንድን ናችሁ የሚያስጨንቅሽ? ምንድን ነው የሚያስለቅስሽ? ንገሪኝ። ችግሩ እሱ አይደለም፣ ታላቅ እህቱ ነች። እህቱ? አዎ እሷ አይነች። አይኔም ማየት አስጠልቷት አላስቆም አላስቀምጥ ያለች ሲሆን አላውቅም ግን አራስ ቤት ሆኜ የፈጸመችብኝን ግፍና በደል ሁሉ ችዬ ዝም ባልኳት ጭራሽ በሷ ብሶ ልትቆጣኝና ልትቆጣጠረኝ ሁሉ ትፈልጋለች። አንቺ ሰው ጋር እንደማትደርሺ አውቃለሁ። ጸቡ እንዴት በምን ምክንያት ሊነሳ ይችላል? አጎቴ ሙት እንዴ! በተለይማ ተፌ የሆነ ነገር ገዝቶልኝ ካየች ልትበላይ ነው የምትደርሰው። አንቺ ነሽ ራስሽ ላይ እንድትወጣ ይፈቀድሽላት። ለምንድን ነው እንዲህ ብላኛለች ይሄን ብላኛለች አስቆመልኝ የማትይው ለምንድን ነው? እንዴት ብዬ ነው እሱ ለሱ ደግሞ የምነግረው? ኋላ እንደ እናቱ ከሚያያት እህቱ ጋር ቢጣላስ? ይጣሏ ምን በቃቸው ወጣ እና ሁለቱ እንዳይጣሉ ብለሽ አንቺ በማከለ ላይ ስቃይሽ ማየት አለብሽ እንዴ? አጎቴ ለኔስ ችግሬን ሁሉ ችዬ ብኖር ነበር መመርጠው፣ ግን እሱም አልሆነም። ትዳሬን አፍርሳ ልጄ ሜዳ ላይ ለጠልብኝ። ስሚ መቼም ተፈሪ በአእምሮ እያለ ይሄ ነገር አይሞክረውም አያደርገውም። እኔም ዝም አልለው። አላውቅም አጎቴ እሱ ከሷ ቃል ስለማይወጣና የምትለውን ሁሉ አምኖ ስለሚቀበል እኔ በህይወት ቆሜ ያለው ይሄ ነገር ፈጽሞ እንደማይደረግ ወጪ ፈጽሞ። እሺ አጎቴ አያደርጉትም። እሷም ደፍራ እሱም ህሊናውን ጥሶ ይህን ነገር አያደርጉትም። ካደረጉት ግን ለዘላለም የሚጠዘጥስ ቁስል አሳቅፋቸዋለሁ። እመኝኝ አሳቅፋቸዋለሁ። እሺ አዲ እንዴት ነሽ? አለሁ። እንዴት ነው? ማስቸገረ እንደው ትየት ልንጎስ ልጅ ደህና ነች ከአንተ መጥፋት በስተቀር። ምን ነው የኔ ነገር ታውቂኝ ነው? መርቀል ሩጫው ምን የምታውቂው እኮ ነው። ምን ማድረግ ትችላለሽ? ቢሆንም 10 ደቂቃ ለማያተነ ትናፍቃለች። ጠይቃት በእናትህ። አይ ጠይቃታለሁ። ምን ጠይቃለሁ? እሺ አንቺስ እንዴት ነሽ? ደህና ነኝ አለሁ። ያው ዛሬ እኮ የፈለኩሽ ለሁለት ነገሮች ነው። ከየትኛው ልጀምር? ከቀላሉ ወይስ ከከባዱ? ቀለል ካለው ጀምር። የህይወት የውርስ መሬት ተከራይቶ ገንዘቡ በእኔ ስም የተጠራቀመ ስለበዛ ከጋሼ ጋር ተማክረን ደህና ቤት ልንገዛላት መወሰናችን እንድነግርሽ ነው። ቀላል ጉዳይ ይሄ ከሆነ ከባዱ ምን ሊሆን ነው? ከባዱ ያው ማንነቷን እነግራታለሁ ብዬ ወስኛለሁ። ምን ማለት ነው ማንነቷን ልነግራት? አይ እናቷ ማን እንደሆነች ታውቃለች ማለት ነው። እናቷማ እማዬ ናት። ትርንጎ አማኑኤል አዲ እንዴ! እናቷ እማዬ መሆኗን ነው የምታውቀው። ይህንን አውቃ ነው መቀጠል ያለባት። የምርሽ ነው? እንዲያው ከልቤ ነው። አዎ፣ ግን ከአቡሽና ከህይወት በስተቀር
እትዬ ትርንጎን ጨምሮ ሁላችንም ተነጋግረንበት 12ኛ ክፍል ስጨርስ እነግራታለን ብለን ተስማምተናል አይደል? አዎ ተስማምተናል። ግን ስምምነታችን ግራ ቀኙን ያጤነ ስላልነበረ ልክ አልነበርንም። ስለዚህ አትነግራትም ወይ? አዲሱማ እነግራታለሁ። አትነግራትም? እነግራታለሁ አይደል? እንዴ አብይ ቆይ እስቲ ተረጋጊ። እንዴት ነው የምረጋጋው? ይሄንን ነገር ስትነግራት ህይወት ላይ ሊፈጠር የሚችለው እማዬ ላይ ምን ልትሆን እንደምትችል ቤተሰባችን ውስጥ ምን ሊፈጠር እንደሚችል አስበዋል? አዎ አስቤዋለሁ። ግን የዚችን ታላቅ የሆነች እናት የሞት አደራ ከማስፈጸም ውጭ ምንም ምርጫ የለኝም። ቆይ አንተ ከኛ ጋር እንደ እህት እንደ ወንድም ለ10 ምናምን ዓመት አብረን አልኖርንም? አዲዬ ምን ማለት ነው? ምንም ገንዘብ እያገኘች ቢሆን እማዬ የልጅ ፍቅር ሰጥታ አላሳደገች? አሁን ወደዛ መመለሱ ለምን ያስፈልጋል? እዚህ ሴትዮ ላይ የሞት ፍርድ ስትፈርድባት እያየሁ ዝም ብዬ ልቀመጥ? የሞት ፍርድ? የምን የሞት ፍርድ አመጣች ነው? ይሄንን ነገር ለህይወት ነገርክ ማለት እማዬን በቁሟ ገደልካት ማለት ነው። አታሳዝንም እንዴ? ይልቅ እሷን ወደ ውጭ እንድትሄድ ማድረግ ይሻላል። በፍጹም አላደርገውም። አይደለም ምንም ያላጣችውን ህይወትን ቀርቶ ማንም ሰው ከሀገር ወጥቶ እንዲሰደድ በፍጹም አልመክርም። በፍጹም የዚችን ምስኪን እናት አደራ ከማስፈጸም ውጪ ምንም ምርጫ የለኝም። ስደት ተመስገን የለም እንዴ? የለም። የት ሄደ? አላወኩም። ጠዋት አንድ ዳፍታ ገብተው 1-2 እንግዶችን አናግረው ነው የወጡት። እኛ እዚህ ከማንም ማለቂያ ጋር የተናነቅን 24 ሰዓት እንሰራለን፣ እነሱ ይዞራሉ። ሄሎ ዶክተር። ሄሎ ተመስገን፣ የት ነው ያለው? ምን ነው ሰላም አይደለህም እንዴ? እንዴት ነው እሱ ደህና ሊሆን የሚችለው? ቆይ እስኪ ተረጋጋ። ምን ሆንክ? እኔ የምረጋጋው እቺ ህይወት የምትባል የምሽት ተማሪ ስታባረሩልኝ ብቻ ነው። አንደኛ እኔ ተማሪ የማባረር ስልጣን የለኝም። የከፍተኛ ኃላፊዎች ውሳኔ ይፈልጋል። ሁለተኛ ደግሞ ተማሪ ዝም ተብሎ አይባረርም። በቂ ማስረጃ ያስፈልጋል። ከዚህ በላይ ምን በቂ ምክንያት ትፈልጋለህ? አባቷ ምን ሊገለኝ ሞክሮ ነበር? በአስጨናቂ ሁኔታ ሊገመግመኝ ጫፎ ከዛ የሚገለኝ ዝቶብኝ ነው ሄደው። እንዴ ጥበቃዎችን አጠራም እንዴ? ይህን ዞን የሚያክል ሰውዬ እንዴት አድርጌ አልፌ ነው ዘበኛ ምጠራ? በጣም ይገርማል። ሰውየው እንኳን በጣም ስርዓት ያላቸውና ጨዋ ሰው ናቸው። እንዲህ አይነት ነገር ያደርጋሉ ተብሎ የሚገመቱ አይደሉም። ምን? ይህንን ሴጣን አግኝተው ነበር እንዴ? አዎ አንተ ስለዘገየህ ነው እንጂ በጠዋት ነው የመጡት። አግኝቼ ማናገሪያቸዋል። እና ምን አለ? ተፈጠረ ያሉትን ነገር ነግሮኛል። በወቅቱ አንተ ጋር ስደውል ስልክህን አልከፈትክም ነበር። ለጻፌ በወቅቱ ትምህርት ቤት ውስጥ የነበሩ ተማሪዎችን እንድትጠይቅ ነግሬያት ነው የወጣሁት። ተመስገን፣ ይሄ ሁሉ ዝርዝር እኔ አያስፈልገኝም። እኔ የምፈልገው ልጅቷ ላይ ሁነኛ እርምጃ ተወስዶ ማየት ብቻ ነው። አዝናለሁ ዶክተር፣ ይህን እንኳን ማድረግ የሚችል አይመስለኝም። ምን ማለት ነው? አልችልም ማለት? ተማሪዎች ጋር ደውለን ባደረግነው ማጣራት ትንሽ አንተም ጥሩ እንዳልነበርክ ነው የተረዳ ነው። ሺህ ጊዜ ልክ ላልሆን እችላለሁ፣ ግን ደግሞ በሰላም ሀገር መደብደብ የለብኝም። እሱማ መደብደብ የለብህም። ሌላው እዚህ ተማሪዎች ጋር ደውለን አጣራን ምናምን የምትሉኝ የአይጥ ምስክሯ እኮ ድንቢጥ ነች። እኔ ላይ ጥሩ ነገር ይመሰክራሉ ብለን ጠብቀህ ነበር። ይኸውልህ ዶክተር፣ ስማ ተመስገን፣ እኔ እኮ ይሄን ትምህርት ቤት ማንም ባልነበረበት ወቅት ቀጥ አድርጌ እዚህ ያደረስኩ ሲኒየር መምህር ነኝ።
አውቃለሁ ዶክተር አውቃለሁ። ታዲያ በዚህ ወቅት ከኔ ነው ከሷ ጎን ነው ትምህርት ቤቱ መቆም የነበረበት? እሱማ እኛም አንተ ጎን መቆም እንደምንፈልግ ጠንቅቀህ ታውቀዋለህ። እርግጠኛ ነህ? በጣም እርግጠኛ ነኝ። ይሄ ጉዳይ ግን ትንሽ ለየት ይላል ዶክተር። ልጅቱ ከበቂ በላይ ማስረጃ አላት። አባትየው ደግሞ በልጃቸው ጉዳይ ፈጽሞ ቀልድ የሚያውቁ አይነት አይደሉም። ስለዚህ አንተን ለመርዳት ብለን ልጅቱን ብናባርራት አሳልፎ ይሰጡናል። ያ ደግሞ ለእኛም ሆነ ለትምህርት ቤቱ ትልቅ አደጋ ነው። ሬሳችሁ እንደ ውሻ ሬሳ እየተጎተተ ከቢሮ ሲወጣ ካላየን አናምንም የምንባል ከሆነ በጣም ጥሩ ነው። ስሜትህ ምን ያህል ሊጎዳ እንደሚችል ሳይገባኝ ቀርቶ አይደለም ዶክተር፣ ግን ያለን አማራጭ ይሄ ብቻ ነው። ልጅቱን አሳምነናት ወደ ትምህርት ገበታዋ ልንመለስ ነው የሚገባው። በጣም አድርጌ ነው የማመሰግነው። እውነትህን ነው ደሞዜ? እውነት ምንም ታትሆን በጤና ነው ተቤት ያልከው? አዎ ምንም አልኩኝ፣ ጤነኛ ነኝ። በጤና ተሆነ ታዲያ ስልክ ዘግቶ ጠፍቶ መዋልን ምን አመጣው ደሞዜ? እኔ ያልዘጋሁትም ቻርጅ አልቆት ነው የተዘጋው። ወሮዲያ ይድፋ አንተው። አንቺ ወላሂ ተምሬ ነው ባጃጅህን መንገድ ሳጣት በጭንቀት የምገባበት እንደሚጠፋኝ እያወቅ ቻርጅ አልቆ ነው ትለኛለህ? ታዲያ ምን ላድርገው? እኔ መብራት ከሌለ እኔ ምን ላድርገው? ታዲያ እናንተ ዘንድ ያልኖረ እንደሆነ ሌላ ቦታ መኖሩ ይቀራል? በል ይሆንልህ እንግዲህ፣ እኔ ልሂድ። እሺ። ወዴት ነው የምትሄጂው? እሱ ወደ ሱቅ ነው። አንተም ስልክህም ጠፍታችሁ ሲጨንቀኝ ጊዜ እኮ ዘግቼው ነው የመጣሁት። አባዬ ተሰማ ታነ ነፍሴ ነው የሚቀብረኝ። በቃ ባዶ ቤት እንደተራ እንደምንም ነገር ነው ትተሽኝ የምትሄጂው ማለት ነው? እና ታዲያ ደህና ነኝ ምንም አልሆንኩም አላልከኝም? በልሽስ ስራ ፈትቼ ያሉት ሬ ባዶ ቤት መቀመጤን እያወቅሽ እንደተራ እንደምንም ነገር ትተሽኝ ልትሄጂ ነው? ወይ ጣጣዬ! እና አባቴ ግደለኝ አንተው። ለነገሩ አንቺ ሁሌም እንደዚህ ነው የምትረጂ። የኔ ነገር ለአንቺ ትርፍ ነው። ችግር የለውም። ምን ሆነሃል ደሞዝዬ? እንዴት ነው እሱ? ምንም አልሆነ። ባዶ ቤት ትተሽኝ ይሄድ። እስቲ ተረጋጋ። እስቲ ና ደሞዝዬ፣ ይሄ ሁሉ ወደ ባሻነት ከየት ያመጣኸው ነው ደግሞ? ዜና ፊቴን አይተሽ ምን እንደሆንኩ ማወቅ ሲገባሽ እንዴት ምን ሆንክ ብለሽ ትጠይቂኛለሽ? እሺ በቃ እሺ፣ አጥፍቻለሁ። በቃ ይቅርታ አድርግልኝ። እሺ ነው ጌታ። እስቲ ተመልከች። እኔ እኮ ከፊት ለፊት የሚታየኝ ምንም ተስፋ የሌለኝ ውዳቂ ተራ ሰው። ደሞዜ በእናትህ በአላህ አታስጨንቀኝ። እሺ እውነቴን እኮ ነው። እስኪ ህይወቴን ዞር ብለሽ ተመልከችው። የሰው ባጃጅ እያንቆረቆርኩኝ ሳንቲም ከመልቀም ውጭ ምን አለኝ? ተው ደሞዜ ተው፣ እንደሱ አይባልም። ከሁሉ በላይ ጤና ነው ያለ ሀብት ስላለ እኮ ተመስገን ነው ማለት ያለብን። ጤና ብቻውን ምን ያደርግልኛል? እስኪ ንገሪኝ። እኔ ለአንቺ ካለኝ ፍቅር ሌላ ምንም የለኝ። ታዲያ ምን ያደርግልኝ? ማየውን ነገር አትናገር ደሞዜ። ካወቅበት እኮ ለአንቺ ያለኝ የምትለው ፍቅር ራሱ ከበቂ በላይ ነው። አክሽ እኔ እንደሱ ማሰብ አልፈልግም። ፍቅር የቱንም ያህል የተራራ ያህል እንኳን ቢከመር ለአንድ ቀን እንኳን እራተ ለሱም እኮ ቢሆን መላለው ጌታዬ። አላህ ፈቅዶ እኔ እናንተ ትንጋባ እኮ መቼ እስቲ ንገሪኝ እስቲ መቼ የሚሆን መቼ እንጋባለን አይደል ደሞዜ? መቼም እንደዚህ ሆነን አንቀርም። እኔ ግን መቼም የምንጋባ ይመስለኝ ደሞዜ። እውነቴን ነው። በተለይ የአባትሽን ኃይለኝነት የኔን መናጢነት ሳስበው እበድበድ ነው የሚለኝ። እሺ ተረጋጋ በቃ ደሞዝዬ፣ ተረጋጋ በቃ። ይኸውልህ ስማኝ፣ ኋላ ላይ ጊዜ ወስደን በደንብ እንመክርበታለን። እሺ ይብስብኛል እንጂ ፈጽሞ አልረጋጋም። ምን ሆነሃል ዛሬ ቀን? እንደውም አንድ ነገር ልንገርሽ ዘይ፣
እንዲያል ስታስጠብቂኝ ቆይተሽ አንድ ቀን ድንገት ሳታስቢው ራሴ ዘቅዬ ነው የምታስቢ። አስተፍሩላ ምን ነው ደሞዜ? ምን ነው ምን አልኩ? ግን በትክክል የሚሆነውን ነው የነገርኩሽ። እንደውም ነይ ሁሌም ቅድሚያ ወደምትሰጪው ወደ አባትሽ ሱቅ ነይ ተነሽ ሂጂ እኮ ነይ ተነሽ ሂጂ። ጨካኝ ነህ፣ በጣም ጨካኝ ነህ። እኔ እህት አይደለሁ፣ እኔ አብሬ አላደግኩ። አራዲ ተረጋጊ። እንዴ አሁን ይሄ ሁሉ ማልቀስ ምንድን ነው? እንዴት ነው ማላለቅሰው? ሁለታችንም ላንተ እኩል እህቶች ሆነ ለሷ ከምትጨነቅላት 1% እንኳን ለኔ እንደማታስብ ከማወቅ የበለጠ ምንም ያስለቅስ ነገር አለ? አዲ እኔ ምንም ነገር አልገባኝም። እንዲገባ ስለማትፈልግ ነው። ይኸውልሽ መጀመሪያ እንዲህ እያለቀሽ ልንነጋገር አንችልም። ስለዚህ እንባሽን ጥረጊ። ቶይ ፍሰስ አንተ እምባዬ ነው የሚገርም። ውስጤስ ወደ ውስጤ የማለቅሰው ሳቢ አይሹ አቅቶት እንዴት እንደሄደ አይሹ አለ። በእኛ ጭቅጭቅ ጓደኛም እየተጨነቀ ነው። ስለዚህ ባሽን ዋጪና እናይ። አልገባኝም። ይሄ ሁሉ ብሶት ከየት የመጣ ነው? ለዘመናት ተዳፍኖ የነበረው ብሶቴ ነው እንደዚህ የሚያደርግ። እኔ ይህን ያህል ችግር እንዳለ አላውቅም ነበር። ማየት ስለማትፈልግ ከሷ ውጭ ምንም ነገር ስለማይታይ። አትዬ እባክሽ እንደዚህ አትበይ። እንዴ በአሁኑ ሰዓት አይ ከኔ በላይ የተቸገረ ዙሪያው ገደል የሆነበት ሰው አለ? አልገባኝም። እኔ እኮ ከጓደኛ ከመተዳደሪያ ስራ ደህና መተዳደሪያ የሌለኝ እንደ ጓደኞቼ ትዳር ሳልመሰረት አሁን ቤተሰቦቼ ጋር ቁጭ ብዬ እነሱ የሰሩትን ነገር እየበላው የምኖር እኔ እያለሁ ገና ሩጣ ላልጠገበች ለእሷ ለህይወት ቤት ስለመግዛት ታስቧል። አልገባኝም። ቆይ አስይዥኝ እስኪ አስይዥኝ። አልገባኝም። ነገሩን እኮ ግራ አጋባሽብኝ። አቢ በዚህ ሰዓት ከኔ ችግር በላይ ለእሷ ቤት መግዛት ሊያሳስብህ አይገባም በፍጹም። አዲ ይሄ ሁሉ ችግር አንቺ ነው? ልቦለድ ማውራ መሰለ? አይ ሳይሆን እኔም ማውቃት አዲ የሚወዷትን የሚያፈቅሯትን ሰዎች የቶች ምርጫ ውስጥ ያለች ገና ነው የምትመስለኝ ለኔ። ሌላ ስለኔ ምን ታውቃለህ? አንድ ሀብታም እጮኛ አሜሪካ ውስጥ እንዳላት፣ ሌላ እንግዲህ መተዳደሪያ ምላልሽው እኮ ይሄ የውበት ሳሎኑ ያንቺና የሳሮን አክስት ጓደኛ የጋራ ንብረት እንደሆነ ነግረሽኝ የለም እንዴ? ልቦለድ ማለት ይሄ ነው ያልከው ነገር ሁሉም ነገር ውሸት። ውሸት? ራሴ ለራሴ የፈጠርኩት የውሸት ተረት መደበቂያ ውሸቴ ነው። መደበቂያ። የስራውን ይስጠና ሞዜ እንዲህ ሳላስበው እንዳሳቀቀኝ የሚያሳቅቅ ነገር ይዘዝብክሽ። ይቅርታ አድርጊልኝ ያልኩሽ አይደለ እንዴ? ቆይ ምን ሆንኩ ብለሽ ነው እንደዚህ መታለቅሽ? ምንም አልሆንኩም አይደለ?
ከዚህ በላይ በሰውን ውስጥ ማልቀስ የሚኖርብኝ? እሺ በቃ ዝም በይ። እሺ በቃ ዝም አልልም። እንደውም አገር ጉድ እስከሚለኝ ድረስ ወጥቼ ነው ማለት ነው። ለቀቀኝ፣ ወደዛ ለቀቀኝ። ደሞዜ፣ አንተ በጣም ክፉ ሰው ነህ። በጣም ጨካኝ ሰው ነህ ደሞዜ። አዎ ክፉ ሰው፣ ጨካኝ ሰው ነኝ። እሺ ግን ለምን ደሞዜ? አርፌና ራሴን ሰብስቤ ከተቀመጥኩበት ቦታ ተው እያልኩ አስነስተኝ እንዲህ ዓይነት ነገር ውስጥ ከከተትከኝ በኋላ ለምን እንደዚህ ትናገረኛለህ? ይቅርታ አድርጊልኝ፣ ተሳስቻለሁ አልኩሽ እኮ። ደግሞ ራሴን አሳልፌ ከሰጠውክ በላይ ሁልጊዜ የአባቴን ሱቅ እንደማስቀድምና እንደማልወድክ ለምን እንደሚሰማ አላውቅም። እኔ እንደሱ አይሰማኝ። ተሰምቶሃል። ደግሞ ችግሩ እሱ ከመሰለክ እተውልሃለሁ፣ ችግር የለውም። ተረጋጊሽ፣ ይቅርታ አድርጊልኝ አልኩኝ እኮ የኔ ቆንጆ። ቁልፉ በምትልክበት መንገድ ላክላቸው። እሺ ይቅርታ አድርጊልኝ አልኩሽ። አለቅሽ። አንቺ ብቻ ነሽ እንዴ የምትናደጂው? አንቺ ብቻ ነሽ እንዴ የምታፈቅሪኝ? እኔም እኮ ወድሻለሁ፣ እኔም እኮ ሳሳልሻለሁ። ይቅርታ አድርጊልኝ አልኩሽ እኮ። ታዲያ ከወደድከኝ ለምን እንደዛ አልከኝ? ተናድጄ ተሳስቼ ነው እናቴ። ይቅርታ አድርጊልኝ እኔ እናት። ይቅርታ አድርግሽልኝ? ያው አድርጌልሃለሁ። ግን ሁለተኛ ይህን ክፉ ነገር ደግመህ እንዳትናገር እሺ? ምነው ለምን ዝም አልክ ታዲያ? ደግመህ ልታደርገው ታስባለህ እንዴ? እንደሱ አላስብም። ነገር ግን ተስፋ ቢስነቴንና መናጢነቴንም ከዚህ በላይ ግን መሸከም አልችልም። እሱንም ቢሆን እኮ እኔ እናንተ ስንጋባ እንደሚስተካከል ነግሬሃለሁ አይደለ? እኔና አንቺ ግን መቼም የምንጋባ ይመስለኝ። እንዴት ማለት? አስጨርሽኝ። ቆይ እኔን የሚታየኝ ለዚህ ሁሉ መፍትሄ የሚሆነው አንድ ነገር ብቻ። ምንድን ነው? ከሰይድ ሙክታር ጋር ተማክረን ከዚች ሀገር በን ብሎ መጥፋት። ደሞዜ፣ በቃ ይሄ ብቻ ነው የመጨረሻው አማራጭ። አረ ዛሬ ግን ጤነኛ አትመስለኝም ደሞዜ። ነገሩ ትንሽ ሊከብድሽ እንደሚችል አውቃለሁ። ዛሬውንም መልስሽን አልጠብቅም። አስበሽበት ረጋ ብለሽ ትነግሪኛለሽ። አባትሽ ደስታዬ፣ ኑሮዬ፣ ስራዬ፣ ሁሉም ነገር ውሸት። ሁሉም ውሸት ነበር። የፈለገ ቢሆን ይሄን ማድረግ አልነበረብሽም። ምን ላድርግ? አንተ ችለህ ለኖርከው ሰው በቁም ቆዳህን ገፎ ይመትረዋል። ወደ ያደረግከው ነገር ያለ ይመስል እችን የመሰለች ልጅ ምንም ሳታደርግ ጊዜው አለፈ፣ እድሜው አለፈባት እያለ በሹክሹክታ ስጋህን ይበለዋል። የፈለገ ቢሆን መደረግ አልነበረበትም አልኩሽ። አቤ ትላንትና እኮ የት ትደርሳለች ተብዬ የምጠበቅ የትልቅ የትንሹ አይን ማረፊያ የነበርኩ ሰው ነኝ። አውቃለሁ፣ ይሄን አውቃለሁ። እንዴት አድርጌ ነው ጉዳትና ስብራቴን ችዬ ይሄን ነገር ማድረግ የለብሽም የምትለኝ? አላውቅም፣ ግን እንዲህ አይነት ውሸት ውስጥ ገብተሽ ከምትተረማምሽ የፈለገ ነገር መጥቶ ሁሉም ነገር በጸጋ ብትቀበል ይሻል ነበር። እንዴት እንደጀመርኩት አላስታውስም። ውሸት ሲደጋገም እውነት ይመስላል። እኔም ውሸቴን እየደጋገምኩ የራሴ ታሪክ እውነት መስሎ የተቀበልኩት። ግን እኮ ውሸት ይጠቅሞኛል። ቢያንስ የሰዎችን አፍ ዝም ለማሰኘት ጠቅሞኛል።
ቆይ አሁን አሜሪካ ጮኛ አላት መጥቶ ሊያገባት ነው ምናምን የሚባለው ያረተውኛ ብይ ማለቴ በቃ እስቲ ዝም በል። ቁስሌን አትነካካብኝ፣ አትነካካ። ቁስሌን አትንካው። ሁሉም ነገር ውሸት ነው። አሜሪካ ሳይሆን ሳውዝ አፍሪካ ነው የምኖረው። እንኳን ለእኔ ሊሆን ቀርቶ ለራሱ መሆን አቅቶት እኔ ከዚህ ገንዘብ እየላኩለት ነው። አቤ ይህን ሁሉ ታሪክ የነገርኩ እንድታዝንልኝ ብቻ ሳይሆን ሚስጥሬን ሰምተህ ለማንም አሳልፈ እንደማትናገር እርግጠኛ ሆኜ ነው። እና አሁንም በዚህ ውሸት ውስጥ ራስሽን ደብቀሽ መኖር ነው የምትፈልጊው? የተሻለ ነገር እስከማገኘ እና ያልኩን ነገር እሺ ትለኛለህ? አብይ ነው በፍጹም ይሄን አያገናኝም። በፍጹም አላደርኩም። አምላኬ እንዴት አይነት ጭካኔ ነው እኮ! እኔ ለህይወት ቤት መገዛላት እኮ እናቷ ካስቀመጠችው የውርስ ገንዘብ እንደሆነ አንቺም ራስሽ ታውቂያለሽ። የፈለገ ነገር ቢሆንስ እኔ እህቷ እንደዚህ አይነት ጭንቀት ውስጥ እያለሁ ለእሷ ህንፃ ገንብቶ መስጠት ምን ይጠቅማታል? ወይ ተረጋጊ እንጂ ምን ማለት ነው ይሄ? እሷ እኮ ገና ሩጣ ያልጠገበች ልጅ ነች አይደለ እንዴ? ምን አለበት ገንዘቡን ለእኔ ስጡኝና እኔ ሰርቼ ባይሆን እኔ ስመልስላት ቤት የምትለውን ነገር ትገዛላታለህ። በፍጹም አዲ አላደርገውም። ይሄን ሀሳብ እንደውም ጭራሽ ከአእምሮሽ ማውጣት አለብሽ። እውነቴን ነው የምልሽ። አውጪው። እሺ በባቢ ሞት በቃሽ። ምንድን ነው አሁን እዚህ ቦታ ላይ የልጄን ስም ከሞት ጋር ያይዞ ማንሳት? አይደለም እኔ በቃሽ አልኩሽ፣ በቃሽ። ከዚህ በኋላ አንዲት ነገር የምትናገር ያልፈልግ። አንተ የአባት የእናት የእህት ወንድም የፍቅር የሚባል ነገር የማይገባ ሰብአዊ ስሜትን ከታች ከመናኝ አሮት ጋር በቃሽ። ማቅጣኝ መጣኝ ዘውትር የሙት ቃል እንደ ዳዊት እየደገምክ በሙት መንፈስ ከምትኖር ከእንዳንታኝ ባለጌ ከዱላ ውጭ ምንም አልጠብቅ። ምን አንድ ነገር ልንገርህ፣ አንድ ቀን እባክሽን ስሚኝ የምትልበት ቀን ይመጣል። እኔ ግን ያኔ አልሰማህም። እሰራለሁ። አንተ የአባት የእናት የእህት ወንድም የፍቅር የሚባል ነገር የማይገባ ሰብአዊ ስሜትን ከታች ከመናኝ አሮት ጋር በቃሽ። ማቅጣኝ መጣኝ ዘውትር የሙት ቃል እንደ ዳዊት እየደገምክ በሙት መንፈስ ከምትኖር ከእንዳንታኝ ባለጌ ከዱላ ውጭ ምንም አልጠብቅ። ምን አንድ ነገር ልንገርህ፣ አንድ ቀን እባክሽን ስሚኝ የምትልበት ቀን ይመጣል። እኔ ግን ያኔ አልሰማህም። እሰራለሁ። አሁን ተረጋጋሽ አይደል? አሁንማ እድሜ ላንተ አጎቴ። መረጋጋት ብቻ ሳይሆን እኔም ተቆርቋሪ ዘመድ እንዳለኝ አስቤ እንድጠነክር ነው ያደረገኝ። መረጋጋትሽ ጥሩ ነበር፣ ነገር ግን የኔን ሰላም ወስደሽው። ወይኔ ጉዴ! ደግሞ ምን አባቴ አድርጌ ነው ያንተን ሰላም የወሰድኩት? ነጠቅሽኝ እንጂ ረዳት እንደሌለው ወገን እንደሌለው ሆነሽ የባሌ ድጋፍ ቢቀር ልጄ የትም ትወድቃለች ብለሽ አላልሽም? ኧረ እኔ እንደዛ ለማለት ፈልጌ አይደለም አጎቴ።
እንኳን አንተን የመሰለ አጎት እያለኝ ይቅርና እንዲሁስ ቢሆን አንድ ልጄን አንቀባርሬ ማሳደግ የሚያቅተኝ ይመስላል። እንዲህ አይነቷን የቴን ምትክ ነው ማየት የምፈልገው። አይዞህ አታስብ። ከዚህ በኋላ እንደውም ይበልጥ ራሴን አበርትቼ አኮራለሁ። መልካም፣ ጥሩ ነው። ነገር ግን አንድ ነገር ልንገርሽ፣ አንቺ ተበረታችልኝ እንጂ እንዲሁ ዝም ብዬ አልቀመጥም። እኔም ደግሞ አንድ ነገር አደርጋለሁ። ይሄን ተፈሪ ባልሽ ጋር ሄድና እንዲሁ የትም ወርቅሽ እንዳላገኘሽ ስንት አማላጅ ልኮ ስንት ደይ ጠንቶ እንዳገኘሽ እንዳይረሳ እነግረዋለሁ። አጎቴ አንተ እንደዛ ማለት የለብህም። እኔው ራሴ እነግረዋለሁ። ምን እንዳቆን ብለሽ? ለዛ ብዬ ሳይሆን ተፊ ምንም የሚያውቀው ነገር ስለሌለ እንዳይጨነቅብኝ ብዬ። አሁን ለሱ ትጨነቅለታለሽ እንዴ? ለምን አልጨነቅለትም? ተፌ እኮ ባሌ ብቻ ሳይሆን እናቴም ጭምር ነው። ይሆነልሽ፣ ግዴለ ይሆነልሽ። ነገር ግን አንድ ነገር ላስታውሰሽ፣ አንድ ወንድ እንኳን እንዳንቺ የምትወደው የምትንከባከው ሴት አግኝቶ ቀርቶ ወንድ ልጅ እንኳን እኮ ልጅ ሲወልድ ሁሉን ነገር እርግፍ አድርጎ ቤቴ ይላል። እንደዛም ሲሆን ደግሞ ከእሷ ቃል አይወጣም የሚለውን ነገር ፍርሃት ፈጽመሽ አውጥተሽ ጣይ እና የምትፈልጊው ነገር ንገሪው። እሺ አጎቴ እነግረዋለሁ። ይልቅ አሁን ያንቺን እርዳታ የሚጠይቅ ከባድ ችግር ገጥሞኛል ስላልክበት ጉዳይ ንገረኝ። ምን ተፈጠረ? ከዛሬ ነገ ይፈታል ብዬ ቀን ስቆጥር ውሎ ባደረ ቁጥር ፈጽሞ ስር እየሰደደ የመጣ ትልቅ እክል አጋጥሞኛል። ካንተ ቁጥጥር ውጭ ሆኖ ይሄን ያህል የከፋ ችግር? ከኔ ቁጥጥር ውጭ የወጣ እክል። አሁን የልጄ ጉዳይ ነው። ወይኔ ጉዴ! ስምረት ምን ሆነች? ምን ያልሆነችው ነገር አለ? ከሆነችው ነገር ይልቅ ያልሆነችውን ጠይቂኝ። ቆይ ባጭሩ ያንን አልባሌ ልጅ ከውዩ አፈልቅቄ አውጥቼ ቀጣልኩ። ወዲህ ከዛሬ ነገ ይሻላታል ብዬ ስል ጭራሽ እየባሰባት ሄዶ ችግር ላይ ነው ሆነ ያለሁት። ይሄን ያህል? ያን ያህል። እስቲ ምንም ነገር ሳትደብቄ ሳትፈሪ ንገሪኝ። ለማይታመን አንድ ዱርዬ ባለጌ ቀርቶ የለፋውበትን ንብረቴን ለማንም ሰው ቢሆን ከፍቼ ወለል አድርጌ መስጠት አለብኝ? ለምን ተብሎ ነው እሱ የምትከፍተው? እሷ ግን አየሽው ከፍታ ሰጥ ነው የምትለኝ። ጤነኛ አይደለችም እንዴ? አሟታል እንጂ ምን ጤና አላት? ጤናማ አይላትም። ጤናማ ብኖራት ኖሮ ለእሷ የህመሟን መርሻ ለእኔም የስቃይን ማርከሻ የሚሆነውን ፋብሪካ ከፍቼ ሰጣት እሺ ብላ ልትቀበለኝ በተገባ ነው። ያሟታል እንዴ ልጅቷ? አሟታል እንጂ ጽዮን፣ አሁን መላውም መፍትሄም ያለው ባንቺ እጅ ነው። ትወድሻለችና ትሰማሻለች። አንቺ ደግሞ ጠንካራና ብልህ ስለሆንሽ እሷን መመለስ አያቅትሽም። እኔን የምትሰማኝ ይመስለኛል። ጽዮን፣ ለእሷም ድረሽላት፣ እኔንም ከክፉ ጭንቀት ገላግኝ ነው የምልሽ። እባክሽ። እሺ አለን ቆንጆ። አህለን ወሰህለን። አልሐምዱሊላህ ችግር የለም። ሆኖ እኔ ራሴ እየነዳሁ እመጣለሁ። በቃ አየ ችግር የለም። እሺ ነው ቆንጆ። አይ ሰላሙ ቻው። እሺ አይ ጥሩ የነት ከሳዑዲ አረቢያ ነው ደውለችው። ኧረ ተው አንተ እዚህ ቁጭ ብለህ ቡና እንጠጣ። እሷ ልጆቹ ላክ ብላ ነው የተጨቃጨቃለች። አይ ሰይድ ሙክታር ያቺ ምቀኛ እምቢ ብላኝ ነው እንጂ እኔ መይቦዝኛ አውቃለሁ። አንተየዋ ኢድሪስ፣ እኔ ግራ ግብት ምን እንደሆነ ታውቃለህ? ሁለት ቆንጆ ቤቶች ይዘህ አንተ እዚህ በችግር ወላሂ። አይ እንደምን ላድርግ ብለህ ነው ሰይድ ሙክታርዬ? እኔ እንደው ጨንቆኝ ነው እኮ። ስማ እኔ በሞባይል ያሰራሁትን አድቨርታይዝመንት አይተሃል? አየለም ባይሆን ሰይድ ሙክታር በሞባይል እያሰራጨ ነው የሚባል ወሬ ሰምቼ እንደው ለማየትም ብጓጓም እንደው ጊዜ አላደርስ ብሎ አላየሁት። ለዛ ነው ለካስ አንተ እንደዚህ ክርፍፍ የምትለው። ናይ
ይሄን ስሜ ሜረም ከድር እባላለሁ። እንደዚህ ያው ዋጋ ለሙክታርና ለጥሩቅ አደም እንደምታዩኝ ቅጥል መቤት አድርገውኛል። የኔ ስም መቤት አሸናፊ ነው። ያደረገልኝ ነገር ሰጥቶኛል። አገሬ ላይ የወላጆች ሱፐርማርኬት ከፍቻለሁ። አሁን ደግሞ አራተኛ መኪናዬን ገዝቻለሁ። ይቻ ሲዳ ምቀኛ እኔ ባለጸጋ እንዳልሆን ተመቅኝታም አይደለም መለገሟ። እሷ ከደረቀች አንተ ለምንድን ነው የምጨቀጭቀው? ታናሿ አለች አይደለም እንዴ? እሷ እኮ አለች፣ ግን እሷም እዚህ ሀገር መኖር እኮ አትፈልግም። ልቧ እኮ ወደዛ ሀገር መህ ነው። አረ ድሪሶ ችግሩ ምንድን ነው አቦ? ነገሩማ እሷን ትምህርቷን እንድናስጨርሳት አባታችን ቃል አስገብቶን ነበር የሞተው። ቃል ምንድን ነው? ሪያ ቃል ቢሮ ቤት ትበላለህ እንዴ? ቃል ቢበርድ ለብሰህ ትተኛለህ? እንደው ይኸውልህ እንደው ሰይድዋይ እንደው የእሱ ቃል ጥንቅር ብሎ ይቀራታል እንጂ እንደው ተለቃቅምንማ አንቀራት። አዎ በችጋርማ እናልቅም። ኢድሪሱ አንተ ይሄንን ብቻ አድርግልኝ እንጂ እኔ ረብታ ብር ነው የምሰጥህ። ኧረ ተው ወላሂ ላዚም አይ ሀብታም ልታደርገኝ አረገኝን የማይመች እንዲወዝናለሁኝ። አቦ እንደው አግኝ እንዲሁ አግኝ ልመርቅ ወርተው በቃ ችግር የለም። አግኝ እንደው አንተ የምትልከው ሁሉ እንደው አዱኛ በዱኛ ያርግልህ። አሜን አሜን በል አቦ። እኛ እኮ ምርቃት ጥሩ ነው። አሁን እንግዲህ መስከረም የመሰከረውን ጥቅምት የጠቀመውን ህዳር ያጠነውን ታህሳስ ያሰሰውን አሜን በል እንጂ ወር ችግር የለም። ጥር የጠረጠረውን የካቲት የከተተውን መጋቢት የመገበውን ሚያዝያ የመዘመዘውን ግንቦት የገነባውን አሜን በል እንጂ ወር ችግር የለም። ሐምሌ ሐመለው ነሐሴ የነሰነሰውን ቋንቋትን ጨምሮ ጤናና ዱኛ ጀባ አሜን አሜን። በቃ አንተ ብቻ እናድርግኝ። ኧረ እንደው አሽራይ በቃ በእናትህ በጣም አስቸጋሪ ነው። ጨረስና ወደዛ አንተ አንሄድም እንዴ? በእናትህ አሰርክ። ከዚህ በላይ ምንድን ነው ዘበናይ? በይ እንግዲህ መኖውንም አተላውንም በደንብ አድርገሽ ስጫቸው። እሺ ሰጣቸዋለሁ። ቆንጆ ቆንጆ ላሞች ናቸው ግን የገዛቸዋቸው። መጠርጠሩስ አማራጩ ማን መሰለሽ? አቡሽ እኮ ነው ዘመኔ። አይ አቡሽ፣ አንተ ደግሞ ከጫት ውጪ ምን ታውቅና ነው? ማመንጀት ነው የምታውቀው። አይ ዘመናይ፣ መልከን ጥፉ በስም ይደግፉ አሉ። አሁን አንቺ ዘመናዊ መባል የነበረብሽ ልጅ ነሽ። ኧረ እባክህ ምን ይወጣልኛል? ኧረ ምንም አይወጣልሽ። ነይ አሁን በእናትሽ ለደከመን ውሃ አምጪልን የሚጠጣ። አዎ እውነቱን ነው። ቶሎ በይ ውሃ አምጪልን። እሺ ልጅ አቡሽ፣ እኔ ባላግዝህ ኖሮ ጥሩ ላሞች አትገዛም ነበር ያልከኝ? ታዲያስ ይሄኔ ብቻህን ብትሄድ ኖሮ ይኸውልህ በማረሻ ያለቁ ቋንጣ የሆኑ ላሞች ይዘህ መጥተህ እሷንም ታሳቅቃት ነበር። ናፍቆት ግን ላሞቹ ተጠቅተዋል። አንቺ አሁን ስለመጠቃታቸው ምን አገባሽ? አዎ እችኛዋ ተጠቅታለች። እችን በቅርብ እናስጠቃታለን። ይኸውልሽ ዘመናዊ፣ ከዚህ በኋላ ሀሳብ የለም። እሺ እርጎሽም በጉሮሮሽ ቅቤሽም ባናትሽ እየጠጣኝ ዝብርቅ ብለሽ መቀመጥ። ኧረ እባክህ በአንተ ቤት ተናግረህ ሞታለህ። ኧረ እንውጣ በእናትህ። ይኸውልህ ጺሜንም እላጫለሁ፣ በዛውም በርጫ ቤት እንሂድና አራ እናርጋችሁ። መቼስ እዚህ ቁጭ ብለን የዝችን አሹቅ እየበላ ሙድን ያዝ እንዳትለኝ። አቡሽ እኔ ግን ቅር ካላለ ባሌ ደስ ይለኛል። ኧረ እባክህ ማንን ሱሰኛ አድርገህ ልይሽ ልትል? ይኸውልህ ካቆምንም አብረን ነው የምናቆማት። እንቀልዳለን። ቆይ እሺ ህይወት ብታውቅብንስ? የምጣዱ ሳለ እንክቡ ተንጣጣ አለችኝ። ቅድም እኮ እያናገረች ላሟ አልሰማህም? አሁን እኔ ወንድሟ እያለሁ አንተ ትፈራት ጀመር። መፍራት እኮ አይደለም አቡሽ። አንተ ልጅ ግን እግዚአብሔርን ሰሞኑን የሆነ ባህሪ መቀየር ጀምሮ የሆነ ጠፋ ማለትማ ጀምረሃል። ምን ሆነህ ነው አንተ?
እንዴት ስታጣድፍ የጠራኸኝ ለምንድን ነው? እንዴ ጋሽ ዳባ ገና በጧቱ ጠጥታል አይደል አባይ? ለምን አልጠጣም? ምን አባክ አገባ? ደግሞ እነዛ ከብቶች የማን ናቸው? እንዴ የእርሶ ናቸው ጋሽ ዳባ። አታስቀኝ፣ አይኔን አታስቀው። ጥርሴማ ልማዱ ነው። ኧረ እውነት ነው። ናፍቆት አባቴ ለምንድን ነው የጨብሴ አቶ የሚሳቀቀው ብሎ ነው የገዛቸው። ለኔ ነገሩ ለኔ ናፍቆት እንዴ እየነገርኩት በየሰፈሩ በየአካባቢው ስሙን ሳጠፋ እውነት ሰው ገለታ ዋቃ ኮታ ኮታ ናፍቆትዬ ኮታ ኮታ ሙጫ ኮታ ዋክሲያኬን ኮታ ኮታ ተ ለመሆኑ አባትሽ አቡሽን ከቤት እንዲወጣ ማስጠንቀቂያ እንደሰጠ ታውቂያለሽ? ኧረ እኔ አልሰማሁም። እንዴ ምን ማለት ነው? እሱ ከቤት እንዲወጣ ማስጠንቀቂያ ማለት? ያው አቡሽ ስራ በመጥላቱ ነዋ። ሌላ ለምን ይሆናል ብለሽ ነው? ለነገሩ ግን እኮ ብቻውን መውጣቱ ባልደግፈውም ራሱን ችሎ መኖር ግን እኮ የሚደገፍ ሀሳብ። ግን እኔ የምለው አቡሽ እንደዛ ማድረግ የሚችል ይመስልሻል? እሱም አይመስለኝም። ግን እኮ እኔ ዘንግቼው ነው እንጂ ገና ድሮ ነው እንዲህ እንድናደርግ ያሰበው። እሺ እሱም ነው። ለማንኛውም እንዲያስብበት ንገሪው። ሄሎ አቤ። እንዴት ነሽ የኔ ልጅ? እንዴት ነሽ? ደህና ነኝ አቤ፣ ደህና ነኝ። ለሙሉ ምግብ ምናምን ሰሩልሽ? ምግብ ቆንጆ ፍርፍር ማየ ሰርታልኝ እየበላሁ ነው አባ። የሚያመኝም ተሽሎኛል። ደህና ነኝ። እኔ ግን ደህና ነኝ። ምን ነው አባዬ? ሞዳት ልጅ ዋሽታኝ። ማን? እኔ? ሌሎቹማ ሁሌ እንደቀጠፉ ነው። ከአንቺ ሌላ ማን ነው ዋሽ? ኧረ እኔ አባን አልዋሸሁህም። ተይ ልጅ፣ ያለፈውን ሰው አሁን ደግሞ የበለጠ እንዳታሳዝኝ። ከሰው በላይ ሆነሽ ዶክተር ሆነሽ ታኮርኛለሽ ስል ከትምህርት ቤት አስባርራታለሁ እያለ እንደሚያስጨንቅሽ ለምን አባዬ? እሱን ምን ብዬ እነግርሃለሁ? ለምን አትነግሪኝም? ከሆነ በኋላ መስማት ይቀር ነበር። አይ እሱም አይቀርም። ይቅርታ አባ። ታዲያስ ከሆነ በኋላ ሰምቼ ምንም ነገር ማድረግ ከሚያቅተኝና በንዴት ፀጉሬን እየነጨው ከምሰቃይ አዎ እኮ እውነትህን ነው አባ። እሺ ይቅርታ። እኔ ልጅ ህይወቴ ግን ምን አባ? ሌላ ያዋሸሽ አባ? እኔ ምንም አልዋሸሁህም። እርግጠኛ ነሽ? አባ እኔ በጣም እርግጠኛ ነኝ፣ ምንም አልዋሸሁህም። ደግሽ ደግ ልጅ ደግ አምንሻለሁ ህይወቴ። እሺ አባ ደህና ዋል። ደህና ዋል።
በጣም ጥሩ። የፕሮጀክታችንን አይዲያ የሚያጠናክሩ ማቴሪያሎችን በጠቅላላ ልኬልሃለሁ። እኔ ልሂድ አይደል አብይ? ትንሽ ቆይ እባክህ። አብይ በእናትህ በእግዚአብሔር ትንሽ ቆይ። ቆይ ያቆየኝ ስራ አስፈትተህ እዚህ ልታውለኝ ነበር እንዴ? አረ በፍጹም አሁን የመጣ ሀሳብ ነው። የሀዲ ነገር በጣም እያሳሰበኝ። ልጅቷ ሳይታወቅላት በስነ ልቦናዊ ቀውስ እየተሰቃየች ማለት ራሷ በፈጠረችው የውሸት ዓለም ተተብትባ ያው ጭንቅላቷ ሊፈነዳ ነው። ትክክል ነው። ለእኔም የሚሰማኝ የዛ አይነት ስሜት ነው። ቦይፍሬንድ የላትም አይደል? በምን አወቅ? ጥቂት የማይባሉ የሳይኮሎጂ ኮርሶችን እንደወሰድኩ ታውቃለህ። በዛ ላይ በርካታ መጽሐፍቶችን አንብቤያለሁ። ልክ ነኝ አይደል? ታዲያ ለምን ሳይካትሪስት እንዳያት እናደርግም? እዛ ማድረግ ሊያስበረግጋትና ሊያብስባት ይችላል ብዬ እኮ ቅድም እኮ አንድ ማውቀው ሳይካትሪስት ጋር ነው የደወልኩት። እና ምን አለ? ልጅቷ እድሜዋን ሙሉ በፍቅር የሚሻሙባት ልጅ ስትንቅ ኖራ፣ አሁን ግን አንድ ፈላጊ ማጣቷ በራሱ በጣም የስነ ልቦና ቀውስ ይፈጥርበታል። ያለ ብቻ ነው ሀሳቧን የሚረዳትና የሚያፈቅራት ሰው ብታገኝ ሌላ ሁሉ ቀላል ነው ብሎኛል። በጣም ትክክል፣ በጣም ትክክል። ለእኔም የሚሰማኝ የዛ አይነት ስሜት ነው። ቤት ውስጥ ደግሞ እንዲህ ሊረዳት የሚችል ሰው የለማ። ሳይካትሪስቱ እንደነገረኝ ደግሞ ነገሩ እየከፋ ሲሄድ ለበቀልና ለጥላቻ ነው የምትዘጋጀው ብሎኛል። አሁን ትክክል። ነገሩ እኮ እንደዚህ በቀላል የሚታይ አይነት ችግር አይደለም፣ ከባድ ችግር ነው። እኔ በህይወት እያለሁ ግን እህቴ በፍጹም ከዚህ ውስጥ መውጣት አለባት። በፍጹም ቶም ነገሩ ትንሽ ከበድ ይላል፣ ግን ለምን ፍቅረኛ ታደርጋለህ? ተልቸቸደነች እንዴ? ሰላምታ አይቀርም በቤቲቱ። እባክሽ ሰላም ሳይኖር የምን ሰላምታ ነው እሱ? የት ናት አዳነች አልኩሽ። ኧረ በእናትሽ አዲ ነው የሚባለው። አዳኔ ስትያት ሰምታ ብቻ ታንቃላሽ። ለምን ድብን አትልም? ኧረ በእናትሽ ዛሬ ምን ነቅቶሻል? ለማንኛውም ሞሮኮ ባሰው እየሰራች ነው። ምን ሆነሽ ነው? 10 እየደወለች ባሌ ከፎሬቨር 24 ገዝቶ የላከልኝ ብራንድ ኒው ፋሽን ልብስና ጫማ ከነወርቁ መተሽ ማየት አለብሽ እያለች፣ ቆይኔ የልብስና የጫማ ችግር አለብኝ ወይስ ይቺ ሴትዮ ልታስቀናን እየሞከረች ነው? ጓደኛዬ ይሄን ጉድማ ማየት አለብሽ። ነይ ማየት አለብሽ። ለማንኛውም ተረጋጊ። ተመልከች፣ ይኸውልሽ ብራንድ ኒው ፋሽን ይሄ ነው። ተመልከች። ይሄ ነው ከፎሬቨር 24 ተገዝቶ የተላከው ብራንድ ኒው ፋሽን እና የወጣበትን ዶላር ደግሞ
ገና ብርም አልወጣበትም። ሰፈሯ ሰልቤት ተራ በ15 ብር ሸምታ ከፎሌቨር 24 እሺ ልብሱ ሰልባጅ ነው አልሽ፣ ወርቁስ? አረቴ መሲረት በሰልባጅ የተሸወርሽው አንሶ በተራ የዱባይ አርቲፊሻል ትሸወጃለሽ። እኔ ለነገሩ አምኛታለሁ አላልኩም። በእናትሽ አሁን እሱን ተይውና ለእኔ አሁን ጉዳይ ሁሉ ትቼ የመጣሁት የእሷን ሰልባጅ ለማየት አለ። ስለዛ ተመስገን ስለሚባል ስዳደግ ልጠይቅሽ ነው የመጣሁት። አይ እንዲህማ ሰድብ በደንብ አድርጌ እሰድበዋለሁ። እንድትቆረቆሪለት እንዳይሆን ብቻ። ለምን አልቆረቆርለትም? የባሌ ጓደኛ አይደለም እንዴ? እሱ የኔ ጉዳይ አይደለም። አሁን ደወለ ወይስ አልደወለም? ለምንድን ነው የሚደውለው? ይቅርታ ሊጠይቀን ነው። እንደዛ ጨረቃ ላይ ትቶን ሄዶ እንዴት አባቱ ነው እሱ ዝም የሚለው? እንዴ አቢቲ ደህና አድርጎ ሳይገባልሽ አይቀርም። ማ እኔ አቢቲ መጀመሪያም ሰው መስሎኝ እንጂ ከእንደዚህ አይነት ስዳደግ ጋርማ ፍቅር ሊይዘኝ ይችላል። እና ታዲያ ማታ አይኑን አላይም ስትይ የነበረው አሁን ደርሰሽ ደወለ አልደወለም እትይው ለምኑ ነው? አይኑን ማየት አልፈልግም ማለት ይቅርታ ሊጠይቀን አይገባም ማለት አይደለም። ሰሜልሽ መሲ የሴትነት ክብሬን ተዳፍሮታል። አዎ ቢያንስ በእሱ የተነሳ ያለ ልክ አልኮል ስጋት አድሬ ጨጓራ ላይ ተልጧል። ይሄ ደግሞ ትልቅ የሴት ልጅ ጥቃት ነው። ኧረ በእናትሽ አቢቲ እንዴ አቢቲ ኧረ በእናትሽ ተረጋጊ። ለባልሽ ንገሪውና በእናንተ ፊት መጥቶ ይቅርታ እንዲጠይቀኝ አድርግ። አለበለዚያ ግን መስሪያ ቤቱ ድረስ ሄጄ ልክ ልኩን ነው የምነግረው። በቃ ተረጋጊ። እንዴ ኧረ ጉድ ነው። እየቀለድክ ነው አይደል? ተመስገን ሙት እየቀለድኩ አይደለም። ምን ይላል ይሄ? እየቀለድኩ አይደለም ትለኛለህ እንዴ? እንዴት እንዲህ አይነት ጥያቄ ትጠይቀኛለህ? ምን አባቴ ላድርግ? በጣም ጨንቆኝ እኮ ነው። የዚች ልጅ ህይወት ሲበላሽ ዝም ብዬ ልጅ? ቆይ ለእኔ አስበህልኛል? እንዴት አላስብልህም? አንድም ቀን በፍቅር አስቤያት የማላውቃትን ልጅ ገርል ፍሬንድ አድርጋ ስትልኝ ምን ማለት ነው? ይሄ ለጓደኛው ከሚያስብ ጓደኛ የሚጠበቅ አይደለም። ግን እንደምታሳዝነው ነግረኸኛል አይደለ? አሁን በጣም ነው የምታሳዝነኝ። ቅድም እንደዛ ስትጨቃጨቁ ሳይ በጣም ነው እንጀቴን ይበላች። ለዛ እኮ ነው የደፈርኩኝ። ታሳዝነኛለች ስለምትለኝ ብቻ ሳይሆን አንተ ለሰው ልጅ ትልቅ አሪፍ ልብ እንዳለ ስለማውቅ ነው። አብይ እኔ ለሌሎች የማደርጋቸውን በጎ ስራዎችንና ይህን ምንም የሚያገናኘው ነገር የለም። እኔ ደግሞ እያልኩ ያለሁት ፍጹም የሚገናኙ ነገሮች ናቸው እያልኩ ነው። የምናወራው እኮ ስለሌላ አይደለም፣ ስለ ፍቅር ነው። አብይ አብይ በጾታዊ ፍቅር እኔ አዲል ልወዳት አልችልም። ለማትወደው ሰው ጾታዊ ፍቅር አይደለም ሰዋዊ ፍቅር መስጠት ራሱ ይከብዳል። እንደማትወዳት በምን አወቅ? አብይ ከሩቅ አይተህ ላትወዳት ትችል ይሆናል። ስትቀርባት ግን ሌላ ነው። አብይ ይህ ውሃ ሊያነሳ የሚችል ሀሳብ አይደለም። እሺ አያንሳ፣ ግድ የለም አያንሳ። ግን አንዳንዴ ከራስህም አልፈህ ለሰዎች ብታደርገው ምን አለበት? በእርግጥ ምንም ላይለኝ ይችል ይሆናል። ቶም አዲን አድንልኝ። አዲን ሊያተርፋት የሚችል ትልቅ ሰው አንተ ብቻ ነህ። አብይ ይህን ማድረግ ባለመቻሌ በጣም አዝናለሁ። ከዛሬ በኋላ ግን ይህን ጉዳይ እንድታነሳብኝ አልፈልግም።
አቡሽ በጣም እየደበረኝ ነው የመጣሁት። እንደዚህ አይነት ተራ የሆነ በርጫ ከደበረም የሆነ ቡዳ ነገር በልቷል ማለት ነው። የምሬን ነው አቡሽ። ዛሬም የመጣው ለአንተ ብዬ ነው። ሁለተኛ ግን ጫት ቤት እንሂድም ጫት እንቃምም እንዳትለኝ። አረ ናፍቆት በእናትህ አጨቅጭቀኝ። ነገ እኔ ሳልል አይደል እንደ እየሮጥክ የምትመጣው? ማ እኔ ናፍቆት? ለነገሩ ነገ ባህር ዳር ስለሚሄድ እንዳልከው ቢሆንም አላደርም። ባህር ዳር ደግሞ ምን ታደርጋለህ? ባህር ዳር ምንም፣ ዝም ብዬ ነው ሄጄ የምመጣው። ግን አቡሽ በእናትህ ለህይወት እንዳትነግራት እንዴ? ቆይ አንተ ልጅ ግን ቆይ በጤና ነው ሰሞኑን ለህይወት እንዳትነግራት ማለት ያበዛው ነው ወይንስ እኔ ሳላቅ ሲስተሬን ጠብሳል? ምን ነው ደነገጥ? ኧረ አልደነገጥኩም። ለምን ደነግጣለሁ? ግን በጤና ነው ቢሮ ድረስ የመጣው ዩሱፍ? መቼም ችግር ካልገጠመኝ በቀር አስቤበት አንተ ጋር መጣም አይደል? እሱንም አንተ ራስህ መልስልኝ። እውነትህን ነው። ዛሬም የከፋ ችግር ገጠመኝ ነው ስሮጥ አመጣጤ። ምን ነው? ኧረ እንደው ዶላር ያሰከረው አረብ ሰላም ነሳኝ አንተዬ። እዚህ ከሚሴ? ኧረ እዛው ሀገር ሆኖ መቼም ታውቃለህ፣ እኔ ራሴ በሽተኛ ነኝ። የዛሬ 10 ዓመት ያፈቀርኳትን እጮኛዬን ዶላር አሳዩት ወስዶብኝ ሲያበቃ ይኸው እስከዛ ድረስ እምጥ ትግባ ስምጥ ሳልወቅ እንድትጨንቀኝ ይዤ ተቀምጫለሁ። እንዴ ዩሱፍ፣ መቼም የጠፋችሁ ቢመቻትና ባትፈልግ ነው አይደለም እንዴ? እንደምታውቀው ደግሞ ከሚሴ ቆንጆ ከተማ ናት። ታዲያ ምን ነው አንዷን ቆንጆ የማትይዝ? ማይሳል ከጀል ቀረውና በል አሁን ችግሩ እኮ እንደው ልጅቱ እዩኝ ማለት ስለማትወድ አላወካት ሆኖ ነው። እንደው ሁለመኗ ጣፋጭ ሆነች ሶፊያ አሊ የምትባል ጭና እኮ ይዤልሃለሁ። እንዴ ታዲያ ምንድን ነው ችግሩ? ችግሩማ የእሷን ቤተሰቦች አረብ ሀገር ሄደሽ ካላሳለፍሽልን ብለው ወጠረው ይዘዋት ይኸው። እሷ ታዲያ እጮኛ እንዳላት ነግራ አልሄድም አትላቸውም ነበር? ችግሩ ራሱ መጭፋ ተሰጣት ብለህ ነው? አሁን እኮ የእሷን ቤተሰቦች አቅመ ቢስና ደካሞች መሆናቸው እኮ ችግሩ። ወይ ጣጣ! እንዴ መርው፣ እሷ ማለት ለኔ አሁን አይኔ እስትንፋሴ ህይወቴ ማለት ነች። እንደገና እሷን ካጣው ያለ ጥርጥር እሞታለሁ። የሱፍ አዎ አይኔ ማለት ነች መርው። እንደው እባክህ ዛሬ ከጉድ አውጣኝ። እንደው የዛሬን ቅበረኝ። ምን አድርጌ ነው ቆይ የምገላግልህ? አይደለም እናንተ መስሪያ ቤት አዳዲስ የሥራ ማስታወቂያ አውጥቷል ሲባል ሰምቻለሁ። እና እንደው እዛ ወስዳት እንደው አንድ ቦታ ውሽቅልኝና ከጉድ ገላገለኝ። አቡ ምን እኔ ከአንተ ውጭ ሄጄ ማለቅስበትና ማስቸገረው ወገን ዘመድ እንደሌለኝ አሳምረህ ታውቃለህ። እና እባክህን እባክህን ይኸውልህ በእሷ ጉዳይ ሰፋጣ የማያውቁ አባቴ በቃል ኪዳን እንዳሰራትና እሺ እንደማትል ስለማቅ ነው እንጂ ነገር ሁኔታ ግን በጣም ያስጠረጥር ነበር። አንተ ግን እንዴት እንደዚህ ታስባለህ? ህይወት ማለት እኮ እህቴ ናት። ኧረ በእናትህ ዝም በል እንዴ! ስንቱን አረ እንዴ ሲስተርሊ ብራዘርሊ ምናምን ብለን አስበልተን የቀረን እኔና ህይወት ግን ይኸውልህ አሁን እሱን ተወው። እዛ ክፍል ያበደች ይጋለች ነቃ ያለች ምናምን እድሜዋ ጥፈፍ ያለ ምናምን አይሆንም አቡሽ፣ ከሴት ጋርማ እንቀመጥም። ምን ሆነሃል አንተ? አላያትም እኮ አይታታ። የፈለገ ቢሆን ይሻላል አቡሽ። በዛ ላይ ትልቅ ሴት በጣም ትበዛባለች። ለእኔ ላቡሽ አንተ ልጅ ግን እናቴ ትሙት የሰው ልክ አታውቅምሽ። እኔ ንጉሷ ማለት ነው። ኧረ አቡሽ እኔ መልኳን አላልኩም እድሜዋን ነው። እና እሷ አይደል እንዲህ የሚፈልገው አባቴ? ቻፓ ያለው እኮ ቀ ያሉት ጋ ነው አባቴ። እነዚህ ጩጮቹማ ጭራ ቸስታዎች አይደሉ እንዴ? በዚህ ላይ የሚያምራቸው ነገር ብዛቱ እኮ ፊኛ ከረሜላ ምናምን። እኔ ቸስታ እሷ ቸስታ አስቡ። ቆይ ቢረባ ጆሮን ቆርጬ ላበላለሁ አባቴ። ፍቅር ያለ ቻፓ አተት ማለት ነው። ለማንኛውም ቺኳ ልጅ ያልሳተ መጣሁሽ። ፈታ ብለህ ጠብቀኝ። ስማ አይታወቅም።
አዎ አንቺ ነው። ሰው አለው። መጀመሪያ ስትቀመጥ አትጠይቅም ነበር? ያው ከተቀመጥኩ በኋላ ምን ታደርጊዋለሽ ብዬ እኮ። በዚህ ላይ ሁላችንም የመቀመጫ ከፍለናል። ሌባ መስዬሽ ነው? ምን ይታወቃል? ሁላችሁም ተቀላቀላችሁና እኮ መለየት አቃተ። ጨዋታሽ ተመችቶኛል። ግን እኔ ምንም አይነት የገንዘብ ችግር የለብኝም። ድንገት ግን ያው በፍቅር ልብሽን ልሰርቀው ስለምችል እሱ የምትጠነቀቂ ጥሩ ነው። ስለምን? የኔ እንደሚሆን ስለማቅ ነው። እግዚአብሔርን ውሃ ነው የማደርገው። ጅንጀና መሆኑ ነው መሰለኝ። ግን ጨዋታዬ እንደተመቸሽ አይንሽ ላይም ያስታውቃል። በመጀመሪያ ይሄ ለዛ ቢስ ጨዋታ እኔን ምንም አይመቸኝም። የሚመቻችሁ ላይ እንደዚህ መሆን ስታይላችሁ እንደሆነም ባንነዋል። ሲቀጥል ደግሞ ይሄ ታኝኮ የተጣለ የመሰለው ሸሚዝን ተኩሶ ብትወጣው ጥሩ ነበረ። አረ ይኸውልሽ ከአንቺ የተጨራመተ ጭንቅላት የኔ ያልተተኮሰው ሸሚዝ ይሻላልሽ። ይህ ደግሞ ሆድሽ ላይ ያለው ሸንተረሩ ምኑ ይሄ ተራራ የሚመስለው ነገር እሱንማ 100 ጊዜ ቦነሷል ምናምን ነው ባለጌ ባካችሁ። አንቺ እኔ አቡሽ በሉን። ኧረ አንቺ በል ከዚህ ቤት ሹክክ ብለህ ካልወጣ አይነን ነው የምወጣው። ኧረ መውጣቱንስ እወጣለሁ፣ ግን ይቺ ሹክክ የሚላት ምን አመጣት ብዬ። በዚህ ላይ አብራችሁ መሆናችሁን መጀመሪያ አትናገሩም እንዴ? ልቀው። እሺ እሺ በልቀው። በጣም አስቸጋሪ ነገር ነው። አውቃለሁ። እኔም ራሱ የሚይዘውና የሚጨበጠው ባጣ ሰማይ ምድሩ ቢደፋብኝ እኮ አንተን ጓደኛ ማስቸገር እና የማልችለውን ነገር እንዴት እችላለሁ ልበል? አላውቅም። ደግሞ እኮ ይሄ ሙስና ነው። ይሁን። በጣም ከባድ ጥያቄ ነው የጠየቅ። አውቃለሁ። ነው ላላ ብላ አይሆንም እንዳትለኝ። እንደ አንድ ቦታ ብቻ ወሽቃትና ነው ከጉድ ገላገለኝ። ይኸውልህ ደግሞ ይሄ ስራዬ ላይ ከባድ ችግር ሊፈጥርብኝ ይችላል። ይፍጠርብህ አቡ። እኔ ታዲያ እኔ አብሮ አደግ ባልንጀራ አንድ አይነን ያጥቼ ክልተው ብዬ ከመደፋብህ አንድ ቦታ ወሽቃ እንደው ብትገላገለኝ ምን አለ አንተዬ? እሺ ትንሽ ጊዜ ስጠኝ ላስብበት። ላስብበት ሰው አፍ ሞልተሽ ይበለኝና ነፍሴን አሳርፈሽኛል። ምን ሆናል? ምንም አሉ። ታዲያ ሸሚዝ የረጠበው ምን ሆነ ነው? ስማ ቅሌቴን ተከናንቤ ልመጣ። እንዴት? ያቺ ጣሳ ራስ በእናትሽ አያደፋብኝ መሰለኝ። ምን ያስቃል? እና ዝም አልካት? ምን ዝም እላታለሁ? በቦክስ ከግድግዳ ጋር ልለጥፋት ስል የሆነ አቃጣሪ መጥቶ መሀል ላይ አይገባም መሰለህ? ዝም ብለህ እኮ ነው። ገና ሳትሄድ ነግሬህ አልነበር? ቆይ ጓደኛዋ ቢሆንስ ልዩ? እባክህ ጓደኛዋ ስለሆነ አይደለም፣ እንደኔው ጠብሶ አደር ነው። አንገቱን ማስገቢያ ብሎ ነው። ጠብሶ አደር? ያው የሥራው ባህሪ ነው። ቆይ ፋዘር ስራ እያሉ ሲያስቸግሩክ በአጭር የሚያከብር ስራ አግኝቻለሁ ያልከው ይህን እንዳይሆን ቢሆንስ? ባሏን አንገብግባና አቃጥላ የደፋች አሮጊት ወይም ደግሞ ባህር ማዶ ሄዳ ሳህን ስታጥብ ጊዜዋን የፈጀች ሹገር ማሚ ከማጫወት ሌላ ምን ጥሩ ስራ ይገኛል? አቡሽ ያመሃል እንዴ? ይህ በጣም የማይሆን ከንቱ ሀሳብ ነው። እኔ አሁን ይህን ስራ ከጀመርኩ ረጅም ጊዜ ሆኖኛል።
ግን ይሄው በቃ ግንባሬ ቃል አሉት አይሆንም መሰለኝ። ይኸው ስቃይ ነው እበላለሁ። ከመነሻው የማየውን ነገር ስለጀመርክ ነው። ምናምን ስለሆነ አይደለም። እባክህ አንተ መች ይገባል። መንቀሳቀሻ ቻፓ ስለሌለኝ ምን እንዴ? ስማ፣ አረ ስማ፣ አረ ሹፋን፣ አሁን ገና ትክክለኛ አኬሬ እማማ ቱኔ መጡ። አይዞሽ ስማ፣ የሾፈች ነው እኔ ግራ አጋባኝ። ሹፋን ማማቱን አያት። የልጅ ልጆችሽን ሰብሰብ አድርገሽ እኮ ተረት ማውራሽ ጊዜ ላይ ነው እዚህ ያመጣሽ። አይዞሽ፣ ማታ ብብትሽ ውስጥ ውሽቅ ብዬ የማማው ጥሎን ተረት አወራልሻለሁ። እሺ አይዞሽ። ሰው ማሳ እንዳይገቡ ሶፊያ። ይሄ ልጅ መላ ብለሽ ዝም ብታሰኘው ምን አለ አንቺው? መች ታልሞክረው ቀረው ብለሽ ነው ታብቦ? ለመሆኑ መሆንኩ ብሎ ነው ማልቀሱ? ትልቁ ለሱ የተሰጠው ቂጣ አልጠቅም ብሎት የዚህን ነጥቆ ሄዶ ነው። አይ ፈጣሪ፣ ምን ለሰው ሁሉ ስትደርስ ለኔ ጨከንክብኝ። ይሄን ሁሉ ከማይ ምን አለ ዲፍት ብታረግ። ሲራ ምን እያልሽ ነው መዋ? እንዴው ምን ነክቶህ ነው አንተ? እንደው ታናሽ ወንድምህ ጋር በቂጣ ትናጠቃለህ? እሪሳለ እንዲሁ ለአላህ ብለህ እንዲሁ በታም ይሞት ነው የምልህ። እሱን ለኋላ ብለህ ያኖርከውን ስጠውና እኔ በኋላ እሰጥሃለሁ ላንተ። የኔን ፋንታ ሰጥቼ እኔ ጦም እንዲያደርሽ ትፈልጊያለሽ? ትላለች እንጂ እድሪስዋ ለበይክ እንዲሁ ለአላህ ብለህ እኔ በኋላ የቀረችቱን ዱቄት እርግፍ አድርጌ ቂጣ ጋግርልሃለሁ። አሁን ስጠውና ገላግለኝማ። ና አንተ ከላባ ና ማንጋ ደግሞ ስትንቀረፈው ይሄን ልጠቅና እነፋረቃለሁ ብትል በኩርኩም ነው የማቀልጥ። ሂድ በለ ከብቶች ነኝ ሆዲያ። አንቺ ግን ሌላ ጊዜ ቁጭ ብለሽ እንዳይናጠቁ ታያቸውም አልነበር? አሁን ወየት ሄደሽ ነው እንደዚህ ችግር ተፈጠረው? ነገ ማሳውን አሳርሰዋለሁ ብዬሽም አልነበር? ታል አይ ልፊ ቢልሽ ደመናው ከነገ ዛሬ ግም አለ ብለን በስስት እንጠብቀው መልሶ ብትን እትል እያየሽው አገር ምድሩ ሀምናው ሀብቻምናው በላይ ድርቅ ብሎ እውን አንቺ ደረቅ መሬት አሳርሼ ምርት አፍሳለሁ ብለሽ ትከጂያለሽ። እንዴ ሳዲያ ምን አባቴ ላድርግ ታዲያ? ያው ሰው እስትንፋስ ውስጥ አለሽ ድረስ መሞከሩም አይቀርም። አጅሪት ዛሬም በላያችን ላይ ማት እየወረደ እያየሽ ታናናሾችሽ አፍር እንደለበሱ ሁሉ እንደገና ደግሞ ይባስ ብለሽ እኛ በተስፋ ሲቃ እንድናልቅ ጭምር ትመክሪናለሽ። አረ ይኸውልህም አድሬስ፣ አረ እንዴት አለቱ ልብድ እንዳናወጥቶሻል። አንቺ ምን እስከምንሆን ነው የምትጠብቂው? ችጋር እንደሆነ በቤታችን ስር ሰዶ እንደገባ እያየሽ ጭራሽ ይባስ ብለሽ እመዋ እንኳን አላህ እንዲገላ ስትማጠን አላህም ቢያለኝ ብላ ራሷ ሲጣርጋ አድሬስ። ቆይ አንተ ግን እንዴት ያለው ጨካኝ ወጥቷል ባለ? ኧረ ጨካኝ ሳረመነው አንቺ ነሽ። የራስሽን ጉድፍ ደብቀሽ እኔን ክፉ ለማሰኘት ትዳዳለሽ እንዴ? ነገሩ የሱፍ መሐመድ ቀጥሮሽ ቢሆን ኖሮ እሱ አልደረሰብህም። የሰው ስም አትጥራ። ኧረ ስሙ ሞት ይጥራው የመጋኛ እድሪስ ለበይክ የሰው ስም እንዲያትጠራ። መዋ ምን ላድርግ ብለሽ ነው? እሷ ከሱ እንዲያትርቅ እንደ ከመቃብር በላይ የከበዳት ይመስል እኛ እኮ ተያይዘን እንድናልቅ እኮ እሷ እኮ የንታ የላትም እኮ እመዋ። ቆይ እኔ የምለው ሌላው ይቅር እመዋ እንዲሁ በቁሟ አንድ ቀን እንኳን ታደግፊያት እንዲሁ ክልትው ብትል እንዲሁ ማልቀሱ ምን ይበጅሽ ነው? አንቺስ የሚሆን እንዴት ያለው ጨካኝ ወጥቶሃል በይ።
ያልፍልኛል ብላ አረብ ሀገር ትሙት ትኑር የማትታወቀው ሚስትህን ዘንግተሃት ነው ወይስ? እሱን እሷ ሰበብ ስለፈለገኝ ነው። እንዲያውም እኔንም ስላልወደደኝ ነው አድራሻውን ያጠፋየው። እመዋ ልንገርሽ፣ እንደው እኔ ያየሁትን ጉድ ብታይ እንደው ጉድ ትይ ነበረ። እንዲህ ስንቱ ሴት የቅልቅብ የመስሎ አምሮበት ስንቱ ሙታን እንዴት አድርጎ እንደው ባለጠጋ እንዳደረጋቸው እኮ ብታይ ዛሬውኑ ተነስቼ ልህር ነበር የምትይ። ምን ብትል እንዲሁ ፈጥሞ እግሬን እንደማላነሳ ደጋግሜ ነግሬሃለሁ። አየሻት መዋጨካከሉ ያ ክፉ መናጢ ሲኖርላት እንጂ እኛማ ተለቃቅመን ብናልቅላት ምን አለ እሷ። መዋ አሁን ምንም እንደምናወራው ነገር የለም። ልቧ ያሸፈተውን ታናሿን ንላክና ምን አግኝቶሃል በል። አባትህ ከመሞታቸው በፊት መታሰቢያዬን አቅምህ ፈቀደ ድረስ ትምህርቷን ዳር እንድታደርሰው አደራም ብለውሃል ነበር። ረስተኸው ነው? እራረሳሁትም መዋ ራሳችን በሙት ቃል አስረን እስተመቼ ድረስ ብለን ነው እንጂ እሷ የደረስበት ደረጃ ደግሞ ለማድረስ ድንገት ከሞትን። ቆይ አንተ ግን እንዴት አለኸው ድንጋይ ነህ በአላህ። በአርባ ምናምን ዓመት እንደ ሰው ሰርተህ ቤተሰቦችን እንደመርዳት የእናትህ ተጧሪ መሆንህ ታያንስህ። የህፃናቶቹን ቂጣ መሻማትህ ታያንስህ። ታናናሾችን ለአንተ ዲንታ ሲባል አረብ ሀገር ሂዶት ታልሞቱለት ትደርቅ ትንሽ አታለሁ። አንቺ እኔ እንድርስ ያሊ አልሰረኩኝ አልቀጠፍኩኝ። ምንድን ነው የሚያሳፍረኝ? ለመዋ ልጇ መሆኔን ዘነጋሽ እንዴ? እንዴት ነው ንግግርሽ? መዋ በቃ ይሄን አደራ እያልን ጊዜህምና አጓጉለህ የምንሆን እድሪስ ለበይክ ካቲምህን እንዳታጣ። አይሆንም ብያለሁ፣ አይሆንም። እኔ በህይወት ቆሜ እስተሄድኩ ድረስ የሙት ቃል አይታጠፍ። ደሞስ ትልኢቱ ተአምጣ ትንሽቱ ምን በወጣት ትሄድ? ምን ሀልሽታቢ አንቺም እንደ ሰው ጨክነሽ ልትሰጂኝ እየወሰንሽ ነው ወይስ? ምን አባቴ ልሁን ብለሽ ነው ልጅ? ሞት ጨክኖ ጥርሱን አሹሎ ጎጆ መሀል ትንጎማለል ታየው። እንግዲህ ምን ቀረኝ ብለሽ ነው? በምን አባቴ በምን አንጀቴ ልደግፍሽ ልጅ? አቤት አቤት አቤት! አንቺም እስከ መጨረሻው ተኔ ሆነሽ ምን ቢመጣ አትክጂኝም ብዬ ሳስብ አንቺም ታቤት